እሺ ምንድነው ያመመሽ ንገሪኝ። አይነገርም። ማርያም እየቀለድኩ አይደል? እሺ ካለችኝ ደግሞ ሐኪም ቤት ይዣት ለመሄድ እሞክራለሁ። ማርያምን አታረጊውም ጸጊ። በምን ሰርፕራይዝ እንደማረጋት እናንተም አንድ ላይ ከሷ ጋር ሰርፕራይዝ እንድትሆኑ ብዬ ነው። እሺ ፍቅሯ ደምቆ ከልቤ ተጻፈ ላይ በጣም ታድርጊ ነበር አምሻ ተሰዋየው የሰጠሽኝ ሁሉ ሳይጠፉ በጋና ክረምቱ አለፉ ይሻገራል አይኔ ሌላም ሰርፕራይዝ አለሽ እኮ። እስኪ ምንድነው ደግሞ አሳይሽ። ከዚህ በላይ ነው እንደምትወጂው አውቃለሁ። አሁን የምሰጥሽን ስጦታ ላይ ለየኝ ደስታን እየቃኘው እንደና ምንሽ ነገር ሊያብሪኩ አስደኝ በቃ እኔ መናገር አልፈልኩም። ይኸውላችሁ ዝናብ አላቆም ብሎኝ በስንት መከራ መሰላችሁ አሁን እንደዚህ አቆሙ የወጣሁት ውጭ ላይና ትንሽ ችግር ተፈጥሯል። በዛ ምክንያት ትንሽ ደብሮኛል። ግን ደግሞ እኔ ተደብሬ እሷን ማስደበር የለብኝም። ምክንያቱም ወንድ ልጅ ጠንከር ብሎ ማጠንከር አለበት ይባላል። ገባችሁ አይደል? እና ለዛ ብዬ በዚህ ብርድ ይኸውላችሁ የፀጉሬ ቆዳ ሁላ ቆሟል። ፀጉሬ እግዚአብሔር በጣም እየበረደኝ ነው። ኢቭን ዝናብ ከጀመረ ነው። በዚሁ አናቆምም። አንዴ ጀምረናል፣ ገብተንበታል፣ አናቆምም። ብቻ ዛሬ ትንሽ ትላንትና ጠፍተን ነበረ። ያው የጠፋንበት ምክንያት ደግሞ ጸጊ ትንሽ አመም አድርጎኛል ምናምን አለች እና ነይ ውጪ በቃ ብዬ ስጨቃጨቃት ልሰማኝ አልቻለችም። ከዛ ደግሞ አሟታል ቤት ነኝ አልወጣም ብላኝ አስቸገረችኝና ሰማችኋለሁ ደውዬ ችግር የለውም እኔም አሞኛል አልወጣም በቃ ምናምን ያለች እያለቃቀሰች ነበረ። አሰብኩ ብቻ ልጅ በምንድን ነው ከህመሟ ማገገም ያለባት ብዬ አሰብኩኝ። ከዛ ደግሞ ለሰው ፍቅር መስጠት ደግሞ ከህመም በላይ ነው ይፈውሳልና ዛሬ ፍቅር ሊሰጣት ነው ለዚች ልጅ ማለት ነው። ብቻ ቤት እንሄድና የሆነ ነገር ይዘናል እሷን ሊያስደስታት የሚችል ነገር አይ ነው ትልቅ ነገር አይደለም። ሴቶች በትንሽ ነገር ይደሰታሉና ነው ይባላል። ግን ያንን እንትን በማድረግ ብዙ ያፈጋኝ ነገር የለም። ስለዚህ በስሱ ነው ሴት ነች በስሱ ትደሰታለች ብዬ አስባለሁ። ከህመሟም ትንሽ ታገግማለች። እሺ ካለችኝ ደግሞ ሐኪም ቤት ይዣት ለመሄድ እሞክራለሁ። አልሄድም እያለችኝ ነው። ህመምሽ ምንድነው ስላት አልናገርም ነው የምትለው እና ቤት ቁጭ ብላ ተደብራ ቁጭ ከምትልብኝ እሷን ማስደሰት የኔ ኃላፊነት ነው። ገብቷቸዋል። ግዴታዬም ነው። ህመሟን ምናምን ህመሟን እንድትረሳ የማድረግ ግዴታ አለብኝ። ሰው ዛሬ ግዴታችንን ልንወጣ ነው ማለት ነው። ትንሽ አነስ ያለች ጊፍት እሰጣታለሁ ዛሬ። ያው ሴቶች በትንሽ ነገር ትደሰታላችሁ ይባላልና ያንን በማሰብ ነው ይሄን ነገር ያሰብኩት። በጣም እየበረደኝ ነው። አልገባችሁም ያለሁበት ሁኔታ እግዚአብሔርን በጣም በርዶኛል። በጣም እንደምታዩት እንትን የለም ብድሮ ፀሐይ የሚባል ነገር የለም። ደመና በደመና ነውና ዝናቡ አሁን ነው ዘንቦ ያባራው። ከዛ ወጣሁኝ ከቤት ይዤሽ ልውጣ ምናምን ስላት እምቢ አለች። ተቆጡልኝ አደራ የምሬ ነው። እኔ በጣም እያስጨነቀች ነው ይችላል አሞኛል ምናምን ብላ ትንሽ ግራ እያጋባችኝ ነውና ብቻ እስኪ ለማስወጣት እንሞክር። ከወጣችልን ካልወጣችልን ግን ቤቷ ድረስ ያለውን ሰርፕራይዝ አብራችሁ ታይታላችሁ ማለት ከሷ ጋር ነው እኩል ሰርፕራይዝ ማረጋችሁ። እኔ እሷ ታማብኝ አረፍ ቤት መቀመጥ አልችልም በቃ ይጨንቀኛል። የምሬ ነው የምላችሁ። ስለዚህ እንደውልላትና ላሰማችሁ። እሺ ካለችኝ እሰየው ነው ይዣት እወጣለሁ። ካልሆነ ግን ቤቷ ሄዳለሁ ማለት ነው። ስልኳ ራሱ የኔ አበባዊ ነው ሴቭ ያደረኩት። ሳታነሺ ስልኩን አንሺ አታነሳ ጸጌ እንዴት ነሽ? ምን ነው ለምን ነው የምተኛው? እኔ እያለሁ መተኛት የሚባል መደበር መታመም የሚባል ነገር አልሰማም። ታውቂያለሽ? እሺ ምንድነው ያመመሽ ንገሪኝ። አይነገርም? እሺ አሁን አትወጪም? ውጪና በቃ ዘና አድርግሽ ወጣን ካፌ ሂደን ምናምን ወክ ስታረጊበት ይለቅሻል። ማርያም እየቀለድኩ አይደል? ለምን
ታይኔ ውጪ ነኝ በታርጌ ነው መልስሽ የመምሽን ነው ማስረሳሽ። እሺ አሁን ቤት ነው ያለሽው? እሺ ምንም በቃ ለማጣራት ነው። ሐኪም ቤት ነው አትጂ? እሺ ቤት ከሆንሽ ቻው በቃ። ያው እንዲህ ነው እያለቃቀሰች ያለችው እንደምትሰማት። አልወጣም አትደውሉልኝ እያለች እያለቃቀሰች ነውና ሳታውቅ ቤቷ እንሄዳለን። ሰርፕራይዝ እናረጋታለን። ህመሟን እናስረሳታለን። እሺ እኔ ጽጌ ታማማ አርፌ ቤቴማ አልቀመጣት። የሆነ ነገር ይዣለሁ ምን እንዳያዝኩ እዛው ስንሄድ እናየዋለን። እንሂድ እሺ። እሺ ቤተሰብ በር ላይ ደርሰናል። ሰርፕራይዛችን እዚህ ውስጥ ደብቀነዋልና ኪሴ ላይም የሆነ ነገር አለ። ነገር አስቀምጫለሁ። ብቻ እንደውልላትና እናስወጣት እሺ። ደርሻለሁ ነው የምላት። እሺ የምትለኝ አይመስለኝም። እናስወጣት አሁን እዚህ ጋር ቆይ እንደውላት ጸጊ ሄሎ የኔ አበባ እንዴት ነሽ? ድጋሚ ደግሞ ቤት ነኝ ብለሽኛል አይደል? ነይ ውጪ። በር ላይ ነው ያለሁት። ቤት ነው ጓደኛሽ ቤት ሰፈር መጥቻለሁ። ማርያምን አታረጊውም ጸጊ። ኦይ አሁን እነ ህዩ ጋር ነው ያለሽው? አለፋችን ቤተሰብ ማርያምን አያችሁ አይደል? እሺ አሁን እዛ ህዩ ጋር ነው ያለሽው? ችግር የለውም እመጣለሁ። እሺ እዛም ቢሆን ልጅ እያደከመችን ነው። ቤት የለችም። ምንም ማድረግ አንችልም። ስለዚህ ቤት እንሂድ ድጋሚ። በቃ ምንም ማድረግ አንችልም። ውይ ዘጊ የብላችሁ ሰፈር እየደረስኩኝ ነው። አሁን ቤታቸው እዛ ጋር ነው ያለውና እንሂድባት። ይኸውላችሁ ጊፍቱን በምን ሰርፕራይዝ እንደማረጋት እያሳየዋችሁ ያልሆነው እናንተም አንድ ላይ ከሷ ጋር ሰርፕራይዝ እንድትሆኑ ብዬ ነው። እሺ ዝናብ ለዝናብ ብርድ ለብርድ እያንከራተተች ነው። ይሁን ለጽጌ ያልተከፈለ መስዋዕትነት ነው። እንሂድ ለማንኛውም እናያታለን። እስኪ እሻውን ቤተሰብ ቤት ደርሰናል። እና እዩ ጋር አክቹሊ ቤት እዚህ ነው። እኔም ግን አላወኩም ነበር። በቃ ሰውን ሰርፕራይዝ ለማድረግ በጣም እየተንከራተትኩ ስለነበረ ዝናቡ ሁላ ደብድቦኛል። የምር ይታሰብልኝ ይሄ ነገር ደክሞኛል። ብቻ ቤት እንሂድና ይውላችሁ በሚገርም ነገር ህመሟን በሚያስረሳት ነገር ነው ሰርፕራይዝ ማድረጋት። እሺ ካለችኝ ደግሞ ያው ሐኪም ቤት ይዣት እሄዳለሁ። እንግባሽ እሷን ለማስደሰት ይውላችሁ ማናረ በዚህ አጋጣሚ ይውላችሁ ጸጊ ህመም አትችልም። እሺ በጣም ዝም ብላ በቃ የምትታመም ልጅ ነች። በጣም ነው የሚያማትና ሰርፕራይዝ ና እንደውልላት። አሁን ትውረድ። ቆይ መጀመሪያ ዝግጅታችንን እንጨርስና እንደውልላታለን። ውይ አያችሁት፣ ለካ ችግር የለም። ይህ ነገር ያው ለታመመ ሰው ይሆናል። እሺ እንደብቀው። እቺ ደግሞ ለጽጌሬዳ ሰው ያው ጽጌሬዳ ነው እሺ የሚሰጠው። አበባ የኔ አበባ የመሰለች ልጅ አበባ ነው እሺ የሚሰጠው። ገብታችኋላ? አዎ ሴቶች ትንሽ ነገር ነው ሰርፕራይዝ የሚያደርጋችሁና ይሄን ነገር እዚህ ጋር እንበትንላታለን። ደስ ይላል። መብራት ላወራላችሁ እንበትነውና ደስ ይላል ብዬ አስባለሁ። አይውላችሁ በጣም ነው ደስ ይላል። እግዚአብሔር መስቀኛ ነው። ከመውረጃዋ ጀምረን ተበልቼላችሁ ነበር ቤተሰብ ተበልቼ ነበር ማለት ነው። ሷስ ካላት ምንስ ቢደረግ አሁን ለጽጌ ምን ችግር አለ? የኔ አወራ
ብቻ ህይወት እንዴት እንደሚያምር ግራ ነው የምትጋባው። እርግጠኛ ነኝ ለእሷ ራሱ አይመስላት ማሜ በተን እያለች ነው የምትመጣው። ሰዓት አናባክን እንደውልላትና ትብረድ። በዚሁ አባብለን እንደምንም አድርገን አባብለን ሐኪም ቤት ይዣት ለመሄድ እሞክራለሁ። እሺ ዛኪ ድምፅ አላሰማችሁ። ደከምኩ ዛሬ ግን ማርያም አራንሺው ጸጊታይ ተኝተሽ ነው አሁን? እሺ እኔ ስደውል እንደውም ደስ ነበር ሊልሽ የሚገባው ጭራሽ ትማርሪያለሽ። እሺ ነይ ውጪ። አሁን እኔ በረዳይ ነው ያለሁት። ቤት ነው እና ቤት መጥቻለሁ እኮ። ነይ በእናትሽ ጸጊ። ደግሞ ማርያምን ይደብረኛል። እሺ ካልመጣሽ ግን ነይ። እሺ ውጪና አንድ ላይ እንገባለን። ነይ ውጪ። ለወራሽ ፈልጌ ነው። ናፍቀሽ ነው ጸጊ። ልታናድጂ ነው። እሺ አሁን እሺ ነው ራጅ ችግር የለውም። እንከባከብሻለሁ እኔ። ቻው። ነሽ ቶሎ በይ። ተነጫነጪ ብሏታል። ምን አሟት ነው እንደዚህ? አልነግርህም አለችኝ። በተአምር እኔ የምታውቁት ነገር ካለ ንገሩኝ። ስለዚህ ህመም የምሬን ነው የምላችሁ። በጣም ተጨንቄያለሁ ቁም ነገር ለመናገር። እንደዚህ ስስቅ ምናምን እንዳይደብራት ብዬ ነው እንጂ እንትን ስል ሲደበር እሷም አንድ ላይ ይደብራታልና ለዛ ነው ፈገግ ብዬ አበባችንን እንደብቀው። ለማንኛውም እና እኔ አዝኜ እሷን ማሳዘን ስለማልፈልግ እንደዚህ ፈገግ ብዬ ልጠብቃት። መጣች ካሜራማን ተደብቀ ነው እሺ የምትቀርጻት። ደበቀኛ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነይ ናጂ እየቀለድኩ ነው። ካሁን በኋላ ነይ ሽረጂ ያንቺ ሆኗል የኔ ፍቅር የኔ ወለላ ወደርሻው እድሜያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ አፍልታ ነበር። አየህ እሱነትሽ ላይ የሞቀ የኔ ጉዳይ ውጪ ነይ ምናምን ትለኛለሽ። ላንቺ ነው እኮ እኔ የበተንኩት። ያንቺ ሆኗል የኔ ፍቅር የኔ ወለላ አንተ ነው የተምንፈው ዛሬ። እሺ 50 ጊዜ ትደውልልኛለህ እንዴ? ምን አድርጌ ነው በጣም አሞኛል። እኔ ያለሁበት ሁኔታ አትረዳኝም እኮ ለዛ ነው። በቃ ያምኛል። በቃ ስንት ነገር ያምኛል። በእናትህ እና ቤት ንገ እኔ በየበረደኝ ነው። እኔ ራሱ በዚህ በርድ እንደዚህ ሆነሽ ምንድን ነው ያመመሽ? ነገር አንግርህም ይምርና ቤት ንገባሽ። ምንድን ነው ያመመሽ? በጣም ያመኛል። መናገር አልፈለኩም። በቃ እኔ መናገር አልፈለኩም። በቃ ወገቤ ያመኛል። እሺ በቃ እሱ ቆሞ እያመመኝ ነው። እግዚአብሔርን አቁጭ ነው። ያንቺ ሆኗል የኔ ፍቅር የኔ ወለላ እኔ እዚህ ጋር ቅድሚያ ምሰጥሽ ከምንም አንተ ትቀልዳለህ። ለኔ በምድር ላይ ያልኩ ምንድነው ያመመሽ አትበለኝ። በቃ በጣም ነው የበረደሽ። እየበረደኝም ነው እያመመኝም ነው ማለት ነው። እሺ አሁን እኔ ምን አድርጌ ነው የምትለኝ?
ናፍቀሽኝ ነው እንዴ ነው ካናፈቅኩ እንዴ ነው እንትን የምትለኝ? እሺ እንደዚህ ልጅ ማቀሽ ረቢና ዝግ አንተ ጨመርክብኝ በሽታዬ ላይ እውነት። እኔ አሞሽ ቁጭ ማለት አልችልም ታውቂያለሽ። አንቺ ግን ሰው በቀን 50 ጊዜ 100 ጊዜ ነው ደወልክልኝ። እኔ ግን ማሰብልሽ ነው የሚያሳየው። እና ሲያመኝ 10 እየደወልክ ነው የምትል። ኧረ ይበርዳል በእውነት። እኔ ቤት መግባት አለብኝ። አውርቃ አትቀልድ። አበባ ነው አትቀልድ። ተጋባይ እባክሽ አታካብጂ። ምን ኖርማል አበባ ነው ሮዝ ምናምን ቢሆን ነው የሚቀበለው እንጂ ለኔ ነው ገዛልኝ። ለኔ ነው እና ለማን ልገዛ እችላለሁ? እሽትላሽታ እኔ እኮ ማርያም ግራ የሚገባኝ አቃቅ ሁሌ ጥያቄ የሚሆንብኝ ማለት ነው። ሴቶች አበባ ሲቀበሉ ምኑ እንደሚያሸቱት አለ። በጣም ነው የሚያስጠላው። ባይዘባችን ላይ እሽታ ደስ ይላል። ተገቀሽ ሌላም ሰርፕራይዝ አለሽ እኮ። እስኪ ምንድነው ደግሞ አሳይሽ። ከዚህ በላይ ነው? አትቀልድ እባክሽ። የምሬን ነው። በጣም እንደምትወጂው አውቃለሁ። አሁን የምሰጥሽን ስጦታ ከዚህም በፊት ጠይቀሽኛል። እኔ ስጦታ እና ለመጣልኝ ምናምን ያልሽ የምር አትቀልድ። የምር በጣም ነው የምትወጂው። እንደ ዛሬ በህይወቴ ቦርዶኝም አያውቅም። በጣም ነው የሚበርድ። በሰበብ እኮ እያቀፍከኝ ነው። ቻውና ሂዱ ወሬ ነው ሄዶ በቃ እኔ ልገባ ነው ወደ ቤቴ። አልወስድልሽም እኮ የምር ስጪ ምናምን እንዳትለኝ አካፊ ምናምን። እሱማ ግዴታ ነው። ለምን አስጪኝ? ኧረ በቃ ለራሴ እንደምወድ ታውቃለህ አይደለ? እኔ ገዝቼ በቃ እሺ። ደግሞ ወሬዳ ልጅ ትንሽ ይገባላ ነው። ወሬ ተቀልድ ሊገቁም ይላጅ ከአበባው በላይ ቸኮሌት ነው እንደዚህ ያደረጋል። አሁን ለቀቀሽ ደህና ነኝ ልባ። ኧረ ያው እንደፈለግሽ ግን አካፊ ምናምን ደስ እኔ እበላሻለሁ እንደው ታባቱ ወይ ብርዱን ያልቻልኩኝ ተንያልኩ ነው። በደወች ላይ እነሱ ናቸው። እሺ እኔ ሰርፕራይዝ እንድታረግልን ጸጊ ሲከፋት ማየት አንፈልግም ብሎ ነው እንጂ እኔ አንቺ ታናድጅኛለሽ። አሁን እስኪኛቸው እናድካለሁ። አመሰግናለሁ። እኔ በጣም ትንኝ አመሰግናለሁ። በቃ ሌላ ቀን አወራቸዋለሁ። እውነት በጣም ስላመሙ ነው ዛሬ አትያዙልኝ። ኧረ በእናትህ አትቀልድ። እኔ ራሴ ቀቢ ብበላ ደስ ይለኛል። አሪፍ አትቀልድ። እግዚአብሔርን በእናትህ እኔ እኮ እሺ ምን አስጠኝም ነው ሙሉ አንቺ እሺ ባስበላ ቻው በቃ እሺ ያካፍል ማለት እኔ ግን አሁን ልጅሽ ቤት ደስ ይለኛል። እንዳንተ እንዴ ከቤት የሚሄድበት እንትን የለም። ከቤት ነው እሺ ቆይ ለብስክ አልፈልግም። አንቺ ነው ማጣሽ እግዚአብሔር ማርያም። እሺ ቁጭ በል ትንሽ እናውራ። እኔ ቤት ነው በቃ ከቤት አትሄጂም? ትሄጃለሽ? አልሄድም። እኔ በዚህ አቅሜ መሄድ አልፈለግም። እኔ አዝልሻለሁ። እርግጠኛ ነሽ ሐኪም ቤት ትሄጃለሽ? እንዴት እርግጠኛ ነሽ አንቺ? በቃ ወደ ቤት ስጊ። ያነቅሽ ደግሞ የመላጣ ልጅ ወረጅልኝ። እንደውም ምቾት ላይ ነበር። ሐኪም ቤት ትሄጂ ግን ደስ ይለኝ ነበር። ማርያም አያስኬድም? እንደ ሐኪም ቤት ያመመሽ ነገር ለቆሻል እሺ በቃ እኔ ልሂድ። አልገባም። አማሽቼ እሺ የምር ሐኪም ቤት ይዤሽ ቤት ግን ደስ ይለኛል። እሺ ምንድን ነው ያመመሽ ንገሪኝ መጀመሪያ። ለክፉ የሚጨጥ ነው ያናክል የሚያምነው መናገር አልፈልግም። አሁን በቃ ወገቤ ያምኛል። እንዴ ተረዳኝ እንዴ አታስጨንቂ። ለማንኛውም እሺ አትጠፊ ምናምን ተናገሪ። እኔ እኮ እዚህ አልመሰልሽኝም፣ ቤት መስለሽኛል። እሺ ትናንት ለምንድን ነው የመጣሽው? ወይ እዚህ በቃ ቤት ዋልኩኝ ከጓደኛዬ ጋር። ከዛ በጣም ሲያመኝ መጣሁ ማርያም ላይ። እሺ በቃ ፏሪ ተመቸሽ? ትንሽ ለቋዳላ ነው። በጣም አስጨንቃኝ ነበር። በጣም አመሰግናለሁ ስላሰብክልኝ ስለሆነ ነገር። ይሄን ደግሞ ሳትመጪ በተንኩት እኮ እንጂ ልበትንልሽ ነበር።
እሺ ና ግባ ቤት ና ተጻፈ ላይ ለየኝ ደስታን የቃኘው